ሰላም ቅዱሳን የጌታ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እኔ ወንድማችሁ ሐዋርያ ጆን ዝናቡ ነኝ ከመለኮት መገለጥ አምባሳደሮች ዓለም አቀፍ አገልግሎት እንደዚሁም ከመለኮት መገለጥ ሚዲያ ከዲኤምቲቪ ባለፈው ሳምንት እንግዲህ የእግዚአብሔር ትምህርት ወይም ደግሞ የክርስቶስ ትምህርት በሚል የጀመርነው ትምህርት አለ። አልሞስት እሱ ስለ ትምህርት ማንነት ምንድነው የእግዚአብሔር ትምህርት በክርስቶስ እንዴት ነው የተገለጠው የሚለውን ባለፈው ፓርት ላይ አይተናል። እሱን ተከታተሉት፣ ለሌሎች ሰዎች ደግሞ አድርሱላቸው። ዛሬ ደግሞ የምንማረው ምንድነው ይሄ በክርስቶስ ኢየሱስ የተገለጠው ዘላለማዊ ትምህርቱ ሐሳቡ ምንድነው? ትልቁ የዚህ ትምህርት ዓላማ እኛ ዳግም የተወለድን ቅዱሳኖች የእግዚአብሔር ልጆች እንደዚሁም ፍጥረት ሁሉ ኦኬ ይህንን ብቸኛ የአምላክ ዕውቀት የሆነው ፍጹም ዕውቀት የሆነው መለኮታዊ ዕውቀት የሆነው ብቸኛ ከአምላክ ልብ ከፈጣሪ ልብ ሕያው ከሆነው መጀመሪያና መጨረሻ ከሌለው ጅማሮና መጨረሻ ከሌለው ከዚህ ረቂቅ ከሆነው መለኮት አውቀን ከማንጨርሰው ከዚህ ትልቅ አምላክ ከዚህ ዘላለማዊ አምላክ የተገለጠው ትምህርት የሆነው ክርስቶስ ባለፈው ክፍል ላይ ተነጋግረናል። እግዚአብሔር ሌላ ትምህርት የለውም። እግዚአብሔር አፉን ሲከፍት እግዚአብሔር መናገር ሲፈልግ እግዚአብሔር ማውራት ሲፈልግ የሚገለጠው በክርስቶስ ነው። from the beginning ከመጀመሪያ ጀምሮ መጽሐፍ ቅዱስ እንደሚነግረን እስከ መጨረሻ ድረስ አምላክ የተገለጠው በልጁ በወልድ እግዚአብሔር ነው። ከዛ ቀጥሎ ደግሞ ሰው ስለኔና እናንተ ፍጹም ሰው ፍጹም አምላክ በሆነው በልጁ በኢየሱስ ክርስቶስ ነው የተናገረ። መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እንደሚነግረን እንደዚህ ብሎ ነው የሚናገረው የእግዚአብሔር የአምላካችን ቃል። ክብር ለጌታ ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ብሎ ይናገራል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ክብር ለአምላካችን ለእግዚአብሔር ይሁን። ከዛስ ምን ይላል? ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም። እግዚአብሔር ያደረገውን ነገር ሁሉ ያደረገው፣ የፈጠረውን ነገር ሁሉ የፈጠረው፣ ያለውን ነገር ሁሉ ያለው በወልድ እግዚአብሔር እንደዚሁም ደግሞ በልጁ በኢየሱስ ክርስቶስ በኩል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ትምህርት ስንል በቀጥታ እያልን ያለነው የክርስቶስን ትምህርት ነው። እንግዲህ መጽሐፍ ቅዱሳችን አዲስ ኪዳን ላይ በተለይ ሐዋርያ ጳውሎስ መልእክቶች ላይ በግልጽ የምናገኛቸው ነገሮች አሉ አይደል? የክርስቶስ ትምህርት ብሎ ይናገራል፣ ቃል በቃል ማለት ነው። የክርስቶስ ትምህርት ማለት ምን ማለት ነው? የእግዚአብሔር የአምላክ ትምህርት። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው የመጀመሪያዋ ቤተክርስቲያን ከክርስቶስ ኢየሱስ ውጭ ሌላ ምንም አይነት ወሬና ንግግር አታውቅም፣ ሌላ ትምህርት አታውቅም። ተገናኙ። በዛ ዘመን ደብዳቤ ነው፣ እንደኛ ዘመን ስልክ የለም፣ ምንም አሉ። ሌላ ነገር በእነሱ መካከል አይወራም። ቋንቋቸው ክርስቶስ ነው፣ የሚተነፍሱት ክርስቶስን ነው። በላያቸው ላይ የሚታየው የክርስቶስ ባህሪ፣ የክርስቶስ ጸባይ፣ የክርስቶስ ማንነት፣ የክርስቶስ አጠቃላይ ነገር ነው የሚታይባቸው። ክብር ለአምላካችን ለእግዚአብሔር ይሁን። ለምንድን ነው ከተባለ በክርስቶስ ትምህርት ላይ ተተክለዋል። በክርስቶስ በተገለጠው የመለኮት ሐሳብ የመለኮት ዕውቀት ላይ ተተክለዋል። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ ደግሞ ለቤተ ክርስቲያን ዘላለማዊ መሰረቷ ነው። የሆነ ጊዜ ላይ መሰረቱ ነው፣ ሌላ ጊዜ የሚቀየር። የሆነ ጊዜ ላይ እንደ ፋሽን ክርስቶስ ኢየሱስ በቃ ምናምን ተብሎ ከዛ የሚቆም ነገር አይደለም። ለቤተ ክርስቲያን እስከ ኢየሱስ ክርስቶስ ዳግም መምጣት ድረስ ቋንቋዋ፣ ሐሳቧ፣ ትምህርቷ፣ ዓላማዋ በቃ አጠቃላይ ነገሯ ክርስቶስና ክርስቶስ ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ክርስቶስ የቤተ ክርስቲያን ፋሽኗ ነው፣ የማይቀየር ፋሽን፣ የማይቀየር አጀንዳዋ ነው፣ የማይቀየር ቋንቋዋ ነው፣ የማይቀየር ዓላማዋ ነው፣ የማይቀየር ሁልጊዜም እንደ ወታደር ከራስ ፀጉር እስከ ጥፍር እግር ታጥቃ መገለጥ ያለባት ማንነቷ ነው ክርስቶስ። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው ክርስቶስን እኮ ልበሱት የሚለን። ደግሞ ሌላ ቦታ ላይ መጥቶ ሐዋርያ ጳውሎስ ምድር ክርስቶስን ምን በሉት ይላል? ልበሱት።
አያችሁ እኔን የሸፈነኝ እንደዚህ ቆሜ እንትኔን ሸፍኖ እንትን ያደረገኝ ልብሴ ነው። ክርስቶስን ልበሱት፣ በሌላ ነገር አትታወቁ ማለት እኮ ነው። ክብር ለአምላካችን ለእግዚአብሔር። ምክንያቱም እግዚአብሔር የሰው ልጆችን ዳግም የተወለዱ ልጆቹን የሚያውቀው በክርስቶስ ነው። እኛን የሚያቀን በክርስቶስ ነው። ሃሌሉያ። በክርስቶስ እንደተወለድን፣ እንደጸደቅን፣ እንደከበርን፣ በቀኙ እንደተቀመጥን፣ የራሱን ዘላለማዊ ሕይወትና ክብር እንደተካፈልን ነው እግዚአብሔር የሚያውቀው። ራሳችንን በዚህ መንገድ እንድናውቅ ይፈልጋል የእግዚአብሔር መንፈስ ቅዱስ። ሃሌሉያ። ይህንን ሊያስተምረን ነው መንፈስ ቅዱስ ወደ ምድር የመጣው። ቅድም ላይ ነግሬያችኋለሁ። ስለ መንፈስ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ ምንድን ነው ያለው? የእውነት መንፈስ ግን ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እኔ ከነገርኳችሁ ወስዶ ያስታውሳችኋል፣ ያሳስባችኋል፣ ሊመጣ ያለውን እውነት ሁሉ ይነግራችኋል። ኢየሱስ ክርስቶስ ለዘላለም ጌታ። እውነት ደግሞ አንድ ነው። እኔና እናንተ እንደምናውቀው ሌላ ሁለተኛ እውነት የለም። ሌላ ሁለተኛ የእግዚአብሔር እውቀት የለም። ሌላ ሁለተኛ የእግዚአብሔር ብርሃን የለም። ብቸኛው የእግዚአብሔር እውቀት ኢየሱስ። ሃሌሉያ። ብቸኛው ወደ አብ የመድረሻ መንገድ ኢየሱስ ነው። ብቸኛው ከእግዚአብሔር ዘንድ ሕይወት ሆኖ የመጣልን። ሃሌሉያ። ሕይወት እንዲሆንላችሁ፣ ሕይወት እንዲበዛላችሁ መጣው ያለው ብቸኛ የሕይወት ራስ፣ ብቸኛ የሕይወት ምንጭ፣ ደግሞ እሱ ራሱ የትንሣኤ ሕይወት የሆነ እኔ ትንሣኤና ሕይወት ነኝ ያለ አንድ ብቻ ነው። በጣም አስተውላችሁ እንድትሰሙኝ ይፈልጋል። ሲሪየስ በሆነ ነገር እንድትሰሙኝ ይፈልጋል። ክብር ለአምላካችን ለእግዚአብሔር ይሁን። እኔ ይህንን ትምህርት እያስተማርኩኝ ያለሁት ጌታ ቢረዳን ከየትኛውም አይነት ይሄ ተረት ይሄ ሚዛን የማይደፋ ወደ እግዚአብሔር የማይደርስ ከፀሐይ በላይ ማለፍ የማይችል ነገር ሁሉ ትተን የእግዚአብሔር ዘላለማዊ እውቀት፣ ዘላለማዊ እቅድ፣ ሐሳብ፣ ራእይ የሆነውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ወደ ማወቅ ሙላት እና ወደ ሕይወቱ ሙላት እንድንመጣ ነው። ምክንያቱም ቅድም ያነበብኩት ክፍል ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ምን ይላል? በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ዱሲ ሃሌሉያ። ሕይወት ከአዳም ውድቀት በኋላ የነበረችው ማን ጋር ብቻ ነው? እሱ ጋር ብቻ ነው ሕይወት የነበረችው አይደል? ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። ምዕራፍ 2 ላይ ሂዶ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ አለ። ያቺ ወልድ ላይ የተገለጠችው ሕይወት ወይም ደግሞ ሥላሴ ላይ አብ፣ ወልድ፣ መንፈስ ቅዱስ ጋር የነበረችው ሕይወት አዳም ጋር መጥታ ነበር ያቺ ሕይወት። ክብር ለአምላካችን ለእግዚአብሔር ይሁን። እዛው ዘፍጥረት ምዕራፍ 2 ቁጥር 17 ደግሞ እንደዚህ ብሎ አስጠንቅቆት ነበረ ለአዳም፣ ከዚህ ዛፍ አይደለ በዚህ ኤደን ገነት ካለው ዛፍ ሁሉ ብላ፣ በቃ እዚህ ሐመልማል ፍሬ ካለው ነገር ሁሉ ብላ፣ ከዚህ ክፉንና ደጉን ከሚያሳውቀው ዛፍ አትብላ፣ ከዚህ ዛፍ በበላህ ቀን ሞትን ትሞታለህ ብሎት ነበር። እቺ የሰጠሁህ ያካፈልኩ ሕይወት፣ ይሄ ያካፈልኩት የኔ ማንነት ሉዝ ታረገዋለህ፣ ትሞታለህ ብሎት ነበር እግዚአብሔር። እንዳለውም ምዕራፍ 3 እንደምታውቁት እባቡ መጣ፣ ሔዋንን አሳታት። አንደኛ ቆሮንቶስ ምዕራፍ 11 እንደሚነግረን በተንኮሉ አሳታት፣ ደን ወስዳ በላች። አዳም መጣ በላ፣ እግዚአብሔር እንዳለው ሆነ፣ ሞቱ አይደል? ያ ሕይወት ስለዚህ ማን ውስጥ ጋር ነበረ ነው የሚለን? ኢየሱስ ጋር ነበረ ያ ሕይወት። ሃሌሉያ። ያ ሕይወት ደግሞ የሰው ምን ነበረ ይላል? የሰው ብርሃን ነበረ። ብርሃንም በጨለማ ላይ ይበራል፣ ጨለማም አላሸነፈውም ይላል። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖች ይሄ እያስተማርኳችሁ እየተማርን ያለነው የእግዚአብሔር ትምህርት፣ የክርስቶስ ትምህርት የትኛውም አይነት ጨለማ፣ የትኛውም አይነት የሰይጣን ተንኮል፣ ውሸት፣ ማጭበርበር፣ ማታለል ሊያሸንፈው የማይችል ዘለዓለማዊ መለኮታዊ የማይጠፋ ሕያው ትምህርት ኢየሱሳችን ለዘላለም ጌታ። ሃሌሉያ። ይህንን ነው እንማር ብለን እያልን ያለን። ይሄ ሕይወት ያለው ትምህርት። ለዚህ ነው እኮ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 10 ላይ ምንድነው የሚለው ሐዋርያው ጳውሎስ ስለ ራሱ አገልግሎት ሲናገር እንደዚህ ብሎ ነው የሚናገረው። ቁጥር 10 ላይ እንዲህ ይላል፣
እሺ ከላይ ከፍ ብሎ ላንብበው ከቁጥር 8 ጀምሮ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ያዳንን በቅዱስ አጠራር የጠራን እግዚአብሔር ነውና። ስለዚህ ጥሪና አጠራር ነው መማርና ማወቅ አለብን እያልን ያለን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ሃሌሉያ። እግዚአብሔር በራሱ አምላካዊ መለኮታዊ የመውደድ የማፍቀር የመስጠት የቸርነት የደግነት ክብር ለኢየሱስ ይሁን መጠን ወዶናል፣ አፍቅሮናል፣ ጸጋንና ኃይልን ክብርን ሰጥቶናል። ይህም ጸጋ ይላል ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። መቼ? ከዘላለም ዘመናት በፊት ገና ዓለም ሳይፈጠር። ኤፌሶን መጽሐፍ ላይ እንደሚነግረን ዓለም ሳይፈጠር ያለ ነውርና አይደለ ያለ ነቀፋ እንሆን ዘንድ በክርስቶስ መረጠን እንደሚል ተሰጠን። አሁን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ሃሌሉያ። ክርስቶስ የሆነ ተራራ የሆነ ምናምን አይደለም፣ ትምህርቱ ነው ክርስቶስ። ሃሌሉያ። ኢየሱስ ያድናል። በክርስቶስ መገለጥ ምን ብሏል አለ? ታይቷል። ከዛ በኋላ ምንድነው የሆነው የሚለው? እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና ለመጥፋትን ወደ ብርሃን አውጥቷል። ክብር ለአምላካችን ለእግዚአብሔር። ታውቃላችሁ ሐዋርያው ጳውሎስ ብቸኛው ባንልም የአዲስ ኪዳን የመሰረት ሐዋርያ ነው፣ የሽግግር ሐዋርያ ነው ይላል። የሽግግርና የመሰረት ሐዋርያ ነው። በተለይ የአሕዛብ ቤተክርስቲያን ሙሉ በሙሉ መከተል ያለባት የሐዋርያው የጳውሎስን አካሄድ ነው። የሐዋርያውን ሐዋርያዊ አካሄድና መሰረት ነው መከተል ያለባት። እኛ አሁን ቤተክርስቲያን ወደ ክርስቶስ ትምህርት መመለስ አለባት ብዬ ስል እንደኔ ወይም ደግሞ እንደኛ ራእይ እንደ መለኮት መገለጥ አምባሳደሮች እያልን ያለነው አንድም በሐዋርያው ጳውሎስ አገልግሎት፣ መልእክት፣ ሕይወት፣ ሐሳብ የተገለጠውን ክርስቶስን እንደገና ወደ ማስተማር፣ ወደ መግለጥ፣ ወደ መለማመድ መምጣት አለባት። ክብር ለአምላካችን ለእግዚአብሔር። ምክንያቱም ይሄ ሐዋርያ በጣም በብዙ ክፍል ደጋግሞ በእርግጠኝነት የተናገረ ሐዋርያ ነው። እኔ የአሕዛብ ሐዋርያ ነኝ። እኔ በጣም ብዙ ክፍል ማለት ነው። ክብር ለአምላካችን ለእግዚአብሔር። በተለይ አንደኛ ቆሮንቶስ ምዕራፍ 3 ላይ እንደምታውቁት ከቁጥር 1 ጀምሮ ቅድም አንብቤላችኋል። በመንፈሳዊ ነገር በክርስቶስ ሕፃናት እንደመሆናችሁ እንጂ እንደዚህ እያለ ተናግሮ ወደ ታች አንድ ነገር ይናገራል። በተለይ ወደ 9ና ቁጥር 10 አካባቢ አይደል? ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበረ። የሚያሳድግ አይደለ እግዚአብሔር እንጂ የሚተክል ወይም የሚያጠጣ ምንም አይደለም ብሎ አንድ ነገር ይናገራል። እኔ አለ እንደ ብልሃተኛ አለቃ ናጺ መሰረትን መሰረቱ አይደል? ሌላውን በዚህ ላይ ያንጻል። እያንዳንዱ እንዴት እንዲያንጽ ይጠንቀቅ፣ ምክንያቱም ማንም ሌላ መሰረት ሊመሰርት አይችልምና ይሄም ኢየሱስ ክርስቶስ ነው ይላል። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ይሄ ሐዋርያ ነው እንደዚህ ብሎ እያወጀ ያለው። ስለዚህ ምን ብሏል? እኔ በማስተምረው እኔ በማውጀው ወንጌል እኔ በምሰብከው ወንጌል እግዚአብሔር ምን አድርጓል አለ? በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ክብር ለአምላካችን ለእግዚአብሔር ይሁን። እዚህ ጋር እያወራ ያለው በጨርቁ ስለተፈወሱ ሰዎች፣ በጨርቁ አጋንንት ስለወጣባቸው ሰዎች ስለምንም አይደለም እያወራ ያለው። እያወራ ያለው ስለ ክርስቶስ ኢየሱስ ትምህርት ነው። በክርስቶስ ስለተገለጠው የእግዚአብሔር ዘላለማዊ ሐሳብና ፕሮግራም። ይሄ ማለት ድንቅ ተአምራት፣ ኃይል፣ ምልክት አያስፈልግም ነው? ያስፈልጋል። እንደውም አንዱ የኔ ክሌም ክብር ለአምላካችን ለእግዚአብሔር ይሁን፣ ክርስቶስን ካሰብን የምናስበው መለኮትን ነው። የመለኮትን ኃይል፣ የመለኮትን ክንድ፣ የመለኮትን የማዳኑ ነፃ የማውጣቱ የመገለጡ ኃይል ነው የምናወራው እንጂ እኛ የምናስተውረው የሰው ጥበብ፣ የሰው የጥበብ ብልጫ፣ የቃላት ብልጫ አይደለም እያወራን ያለን። በእኔም በግሌ አገልግሎት በእኛም ሚኒስትሪ እንደዚህ አይነት ነገር የለንም። በእግዚአብሔር ኃይል መገለጥ ምናምን፣ በመንፈስ ቅዱስ ኃይል መገለጥ ምናምን፣ በሐዋርያዊና ትንቢታዊ የእግዚአብሔር አሰራር መገለጥ ምናምን ሰዎች ነን። እኔም ፐርሰናሊ እንደዚህ አገልግሎት ባለአደራና መሪ ይህንን ነው የማምነው። ተረትን አናምንም። ዕቃ ጨዋታን አናምንም። የማይፈውስ ነፃ የማያወጣ የማይታደግ ከሆነ ነገር ወደ ሆነ ነገር እልፍ የማያደርግ የእግዚአብሔር ጸጋ የእግዚአብሔር መለኮታዊ ኃይል በሕይወታችን እንዲገለጥ የማያደርግ ትምህርት እኛ ከእግዚአብሔር ነው ብለን
አናምንም። ሌላ ሰው ማመን ይችላል። ክብር ለአምላካችን ለእግዚአብሔር ይሁን። ምክንያቱም አምላካችን መጽሐፍ ቅዱስ ዕብራውያን 13 ላይ ቁጥር 8 ምንድነው የሚለው? ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው የሚለው፣ አይቀየርም። ትናንት የፈወሰ ጌታ ዛሬ ይፈውሳል። ትናንት ተአምር ያደረገ እግዚአብሔር ዛሬ ተአምር ያደርጋል። ትናንት ሰዎችን ከጨለማ ከውድቀት ከተለያየ ህይወት አውጥቶ ለደቀ መዝሙርነት ለክብር ያበቃ ያ መለኮታዊ ኃይል ያ የእግዚአብሔር መንፈስ ኃይል ዛሬም ይሰራል። ማንም ሊያቆመው ማንም ሊያግደው ዘመን ምንም ቢቀየር ምንም የፈለገ ነገር ቢሆን አምላክ ባህሪውን አይለውጥም። ክብር ለአምላካችን ለእግዚአብሔር ይሁን። ዮሐንስ ወንጌል ላይ ቀደም አንድ የሚገርም ነገር አሳይቻችኋለሁ። መንፈስ ቅዱስ ሲመጣ 3 ነገር ያደርጋል ነው ያለን ሐዋርያ ጳውሎስ። ማለት ወንጌላዊ ዮሐንስ እንደዚህ ይላል። ምዕራፍ 16 ላይ እንደዚህ ብሎ ይናገራል። ያው ጌታ ኢየሱስ ክርስቶስ እንግዲህ ወደ መስቀል እየሄደ ያለበት ጊዜ ነው። አንዳንድ ነገር በግልጽ እየነገራቸው ስለሆነ በጣም አዝነዋል፣ ልባቸው ወርዷል። ስለዚህ እንደዚህ ብሎ ነው የሚነግራቸው። እንዲህ ይላቸዋል፣ ከእናንተም ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ። ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለነገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። አያችሁ፣ እኔ ብሄድ ነው የሚሻላችሁ። ምክንያቱም ጌታ ኢየሱስ ክርስቶስ እንዳልኳችሁ የመጣው በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ ያ ከእግዚአብሔር እንድንለይ ከእግዚአብሔር ሕይወት ከእግዚአብሔር ኃይልና ክብር ዓላማ እንድንወጣ ያደረገንን ሞት ያመጣብንን ያንን የኃጢአት ዕዳ ከፍሎ ወደዛኛው ከሱ ጋር በመንፈሱ ኅብረት ወደምናደርግበት የሱን ሕይወት እንደገና ተሞልተን የሱን ዓላማ ተሞልተን ክብሩን ስሙን ተሸክመን ወደ ምንኖርበት ማንነት ሊመልሰን ነው። ወደ መንፈስ ቅዱስ ሊመልሰን ነው። የእግዚአብሔር ዓላማውና አጀንዳው ማለት ነው። ጌታ ኢየሱስ ክርስቶስ ያንን ሊያደርግ ነው የመጣው። ምን ይላል? ምዕራፍ 15 ቁጥር 26 ላይ ዳሩ ግን አለ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ክብር ለኢየሱስ ይሁን። ይመሰክራል፣ እናንተም ደግሞ ከመጀመሪያ ከኔ ጋር ኑራችኋልና ትመሰክራላችሁ ይላል አይደል? ክብር ለጌታ ለኢየሱስ ይሁን። ላወራ የፈለጉት ምንድነው? ይሄ የምናስተምረው የምናገለግለው ክርስቶስ ይሄ በቤተ ክርስቲያን መካከል ያለማንም ተወዳዳሪ ተነጻጻሪ ምንም ሳይቀላቀልበት በቤተ ክርስቲያን ይሄ ቅዱስ ወንጌል ይሄ ብቸኛ ወንጌል ይሄ ንጹሕ ወንጌል መማር አለበት ብለን ስንል አንድም እያልን ያለነው ከነ ምስክርነቱ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ምክንያቱም ወንጌል የመለኮት መገለጥ ነው። ወንጌል የእግዚአብሔር ኃይል ነው አይደል? ለዚህ ነው ሮሜ 1:16 ላይ ምንድነው የሚለው ሐዋርያው ጳውሎስ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው አይደል የእግዚአብሔር ኃይል ለማዳን ነውና ይላል። አያችሁ፣ ወንጌል የእግዚአብሔር ኃይል ነው፣ ቀንበርን የሚሰብር ሃሌሉያ፣ ሰውን መቀየር የሚችል ሰውን ከየትኛውም አይነት ሁኔታ ወደ እግዚአብሔር ክብር፣ ወደ እግዚአብሔር ኃይል፣ ወደ እግዚአብሔር ብቃት ማምጣት የሚችል የመለኮት መገለጥ ነው ወንጌል። ክብር ለኢየሱስ ይሁን። ቅድም ያነበብኩላችሁ ምዕራፍ 16 ቁጥር 8 ላይ ጀምሮ ምንድነው የሚለው? እርሱም መጥቶ ይላል አይደል? እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ይላል ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። አያችሁ፣ የእግዚአብሔር ትምህርት ኮንቪክት የሚያደርግ ትምህርት ነው። ዝም ብለን እንደ ፍልስፍና ዋው የሚገርም ትምህርት ነው፣ እንዴት ይደንቃል፣ ቀጥል፣ በቃ አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ምናምን እያልክ እድሜህ የምትጨርስበት አይደለም የእግዚአብሔር ትምህርት። የእግዚአብሔር ትምህርት መለኮታዊ ኃይልን የተሞላ የእግዚአብሔር ትምህርት የመቀየር የመለወጥ ለእግዚአብሔር ሥራ ለእግዚአብሔር ዓላማ ብቁ የማድረግ አቅም ያለው ትምህርት ነው የእግዚአብሔር ትምህርት። ቤተ ክርስቲያን ወደዚህ ትምህርት ነው መመለስ ያለባት። ፍጥረትን መታደግ አለባት። በትውልድ መካከል በዚህ አመፀኛና ክፉ አመንዝራ ሸንጋይ ጠማማ ትውልድ መጽሐፍ ቅዱሱ እንደሚነግረን በዚህ ክፉ ዘመን መካከል የሰማይን ብርሃን የሰማይን ክብር ማምጣት ካለባት ይህንን አይነት ክርስቶሳዊ ትምህርት ነው መስበክ መያዝና መከተል ያለባት። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው ማቴዎስ 16:16 ላይ ለመጀመሪያ ጊዜ ቤተ ክርስቲያንን በምድር ላይ በምን አይነት ስትራቴጂ እንደሚተክላት ጌታ ኢየሱስ ክርስቶስ በተናገረበት ክፍል እንደዚህ ብሎ ይናገራል።
ታውቁታላችሁ ክፍሉን። ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው አይደል? አንዳንዶቹ ነቢያት፣ አንዳንዶቹ ኤርሚያስ፣ ኢሳይያስ ይላሉ አሉት። ከዛ መልሶ እንደገና እነሱን ይጠይቃቸዋል። እሺ እነሱ ምንም ይበሉ አለ። ምክንያቱም ቀድመው የነገሩት ነገር ትክክል አይደለም። እሱ ከነቢያት መካከል አንዱ አይደለም፣ ካሏቸው መካከል አይደለም ጌታ ኢየሱስ ክርስቶስ። እናንተስ ማን ነው የምትሉኝ አለ። ማን ብላችሁ ነው የምትከተሉ? እኔ ለእናንተ ማን ነኝ አላቸው። ከዛ ታውቁታላችሁ ጴጥሮስ እንደዚህ አለ፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሏል። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። ከዛ ጌታ ኢየሱስ ክርስቶስ የሚገርም ነገር ይነግረዋል። የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ይህ ሥጋና ደም አልገለጠልህምና የሰማይ አባቴ ገልጦልሃል እንጂ። ሃሌሉያ። ኢየሱስ ያድናል። ይህንን ዕውቀት ይህንን ምስጢር ሊገልጥልን የሚችለው የሰማይ አምላክ ብቻ ነው። ሃሌሉያ። ምክንያቱም ሉቃስ 12:36 ላይ እንደምታውቁት ጌታ ኢየሱስ ክርስቶስ እንደዚህ ነው ያለው አይደል? ከወልድ በቀር አብን የሚያውቅ የለም፣ አብም ሊገልጥለት ከሚፈቅድ በቀር ወልድን የሚያውቅ የለም። አብ ካልገለጠልን በስተቀር በፍጹም ስለ ክርስቶስ ምንም ማወቅ አንችልም። ኦርኤልስ ደግሞ ሁለቱን ዕውቀት መለያየት አለብን። አብ የሚገልጠው የክርስቶስ ዕውቀትና ሸምድደ አጥንተ ምናምን ትምህርት ቤት ገብተ የምታገኘው ብለን ወይን ከፍለዋለን እንጂ የክርስቶስ ዕውቀት ፎርኤቨር ከአብ ውስጥ ከአብ ካልሆነ በስተቀር ከማንም ልንማረውና ልናገኘው አንችልም። ክብር ለአምላካችን ለእግዚአብሔር። ቀጥሎ ያለውን ነገር ግን በደንብ ስሙ። ምንድን ነው ያለው? አንተ ጴጥሮስ ነህ አለ አይደል? በዚህ ዓለት ላይ አንተ ጴጥሮስ በዚህ የእግዚአብሔር ልጅ ሕያው የእግዚአብሔር ልጅ ነህ ባልከው ክርስቶስ ነህ ባልከው በዚህ ዓለት ላይ አለ እኔ ቤተ ክርስቲያኔን እመሰርታለሁ፣ እሰራታለሁ። ከዛ ቀጥሎ አንድ ነገር ይናገራል። የገሃነም ደጆች አይችሏት። ክብር ለአምላካችን ለእግዚአብሔር። ሃሌሉያ። በክርስቶስ ትምህርት ላይ የቆመች ቤተ ክርስቲያን፣ በክርስቶስ ጥበብ ላይ፣ በክርስቶስ ዕውቀት ላይ እግዚአብሔር ከዘላለም ዘመናት ሰውሮት የነበረውና በልጁ በኢየሱስ ክርስቶስ በገለጠው አምላካዊ ዕውቀት ላይ የቆመች የጸናች፣ ራሷን በዛ ዕውቀት ተቀብላ ራሷን በዛ ሐሳብና ማንነት ተቀብላ ወክ የምታደርግ ቤተ ክርስቲያን በፍጹም የገሃነም ደጆች ሊቋቋሟት አይችልም። ክብር ለአምላካችን ለእግዚአብሔር። የመጀመሪያው ቤተ ክርስቲያን ያደረገችው ያንን በሲኦል ተከባን የነበረችው በሰይፍ በገዳይ በዚህ ሃይማኖት አለ፣ እዚህ ሮም መንግስታት አሉ፣ በውስጥ ክፋት አለ፣ በውጭ አመፅ አለ። ግን ሻይን እያረገች ነው የነበረችው። ምድርን ያጥለቀለቀችው። እየገደሉ ነበር፣ አዎ። እያረዱ ነበር፣ አዎ። ሰዎችን የአውሬ ምግብ እያረጉ ነበር፣ አዎ። ግን መቋቋም አልቻሉ። ለዚህ ነው የእስክንድሪያ መንግስት ሲመጣ አንድ ነገር ወሰነ። ክርስትና የመንግስት ሃይማኖት ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ያለው? በዚህ እኔ በምገልጠው ጥበብ በምገልጠው ዕውቀት ላይ የተመሰረተች ቤተ ክርስቲያን የገሃነም ደጆች አይችሏትም በሚለው እውነትና መገለጥ መሰረት ቤተ ክርስቲያን እዛ ላይ ስትገለጥ እናያለን አይደል? ምክንያቱም መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምንድን ነው የሚለው? ነገር ግን አለ ጌታ ኢየሱስ ክርስቶስ አይደል? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዛ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ምንድነው ለዚህ ምስክርነት የሚያበቃው? እውነተኛ በሆነው ዘለዓለማዊ በሆነው በእግዚአብሔር ዕውቀት በእግዚአብሔር ትምህርት ላይ መቆም። አሁን እየተማርን ያለ ነው ስለ እግዚአብሔር ትምህርት ነው። ቤተ ክርስቲያን ከሰው ትምህርት፣ ከፍልስፍና ትምህርት፣ ከእንትን ትምህርት ወጥታ ወደ አምላክ ትምህርት አሸናፊ ወደሚያደርጋት፣ ኃያል ወደሚያደርጋት፣ ገዢ ወደሚያደርጋት፣ ሉዓላዊ ወደሚያደርጋት የአምላክ ትምህርትና ጥበብ መመለስ አለባት። ታውቃላችሁ በሐዋርያው ጳውሎስ ዘመን እንደዚህ አይነት ችግሮች ነበሩ። ለዚህ ነው የኔ ትምህርት ብሎ ይናገራል አይደል? በሚያባብል ጥበብ በሚያባብል የጥበብ ቃል ወደ እናንተ አልመጣሁም። እንደውም አንደኛ ቆሮንቶስ ምዕራፍ 2 ላይ ያንን ነው በግልጽ የሚናገረው። ወንድሞች ሆይ በእናንተ መካከል በነበርኩ ጊዜ ብሎ ምንድነው የሚለው? የእግዚአብሔር ባሪያ እንደዚህ ብሎ ይናገራል። እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን እየተናገርኩ አልመጣሁም። በመካከላችሁ ሳለው ኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ሃሌሉያ። ቅድም ነግሬያችኋለሁ። የመጀመሪያዋ እውነተኛዋ ቤተ ክርስቲያን ሁሉም ነገሯ ኢየሱስ ክርስቶስ ነው የነበረው።
ተገናኝተው ስለሌላ ነገር አያወሩም። ሻይ ቤት ያኔ ምን አይነት ሻይ ቤት እንዳለ የትም ቦታ ይገናኙ፣ ጨዋታቸው ኢየሱስ ነው፣ ንግግራቸው ኢየሱስ ነው። ከዚህ የተነሳ ባህሪያቸው፣ ማንነታቸው፣ አጠቃላይ ነገራቸው ክርስቶስን ነው የሚመስለው። ለዚህ ነው ሐዋርያት ሥራ ምዕራፍ 1 ቁጥር 26 ላይ ለአንጾኪያ ሰዎች እንዲህ አሏቸው ይላል፣ ደቀ መዛሙርትንም ክርስቲያን ብለው ጠሯቸው ይላል። ያ ጳውሎስና በርናባስ በጣም ስለ ክርስቶስ ያስተማሩበት፣ ኢንቨስት ያደረጉበት፣ የጸለዩበት፣ ደቀ መዛሙርትን ያፈሩበት ስፍራ። አያችሁ፣ መጀመሪያ አሕዛብ ነው የነበሩት የአንጾኪያ ሰዎች። ቋንቋቸው ሌላ ነው፣ ባህሪያቸው ሌላ ነው፣ አምልኳቸው ሌላ ነው፣ አስተሳሰብ እይታቸው ሌላ ነው። ጳውሎስና በርናባስ ግን እዛ ላይ ከመጡ በኋላ በክርስቶስ ትምህርት ስለተከሏቸው፣ በክርስቶስ እውነት ስለተከሏቸው፣ የእግዚአብሔር ዘላለማዊ ዓላማና እቅዱ ምን እንደሆነ በግልጽ ስላስተማሯቸው ክርስቶስን መስለው ተገኙ። ስለዚህ በዛ ዙሪያ ያሉ አሕዛብ ምን አሏቸው ይላል? ክርስቲያን አሏቸው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። ስለዚህ የክርስቶስን ትምህርት አሜን አሜን፣ የክርስቶስን ሐሳብ፣ የክርስቶስን ዓላማ እንደገና ማንሳት፣ እንደገና መልበስ፣ እንደገና መታጠቅ፣ ሃሌሉያ፣ እንደገና በዚህ ዕውቀትና ትምህርት መቆም እንድንችል ነው። ይህንን የእግዚአብሔር ትምህርት ወይም ደግሞ የክርስቶስ ትምህርት ሚለውን እየተማርን ያለን ወገኖች፣ ቤተክርስቲያን አሁን ወደዚህ አስተምህሮ መመለስ አለባት። አሁን ታውቃላችሁ ቤተክርስቲያን ውስጥ ያለው ነገር እንደምታውቁት እናንተ መጽሐፍ ቅዱሱንና ቤተክርስቲያን አሁን በዚህ ዘመን ያለን ቅዱሳን ያለንበትን ነገር ማነጻጸር ትችላላችሁ። ክብር ለአምላካችን ለእግዚአብሔር። እኛው በእኛው ነን። ይሄ መተማማት ምናምን ሳይሆን ያለንበትን ነገር እኛ ነን የምናውቀው። በእግዚአብሔር ቤት ከእግዚአብሔር ትምህርት ይልቅ ሰው በእግዚአብሔር ቃል በእግዚአብሔር ዕውቀት እንዲተከል ከመስራት ከመትጋት ይልቅ ቤተክርስቲያን ወደ ብዙ አይነት እውነት እኮ ነው ይሄ አሁን የነገርኳችሁ ይዘትና ትምህርት እንኳን የሌላቸው ዝም ብለው ትምህርቶች እንኳን 40-30 ደቂቃ ነው የሚሰጣቸው። ሌላው ነገር ሌላ ነገር ነው የሚያልፈው። ወገኖቼ አዲስ ኪዳን ትምህርት ላይ ፎከስ ያደረገ ኪዳን። ሃሌሉያ። ስለዚህ ወደ ክርስቶስ ኢየሱስ ትምህርት መመለስ አለብን። ይህንን ትምህርት እየተማርን እንቀጥላለን። ሶስተኛውን ክፍል በክርስቶስ መኖር፣ በክርስቶስ ትምህርት መኖር፣ የክርስቶስ ትምህርት የሚለውንም እንቀጥላለን። ደግሞም በክርስቶስ ትምህርት መኖር ምንድን ነው? መጽሐፍ ቅዱስ እንዳለው ማንም ሊከተል ቢወድ ራሱን ይካድ፣ ዕለት ዕለት መስቀሉን ተሸክሞ ይከተል አይደል? ነፍሱን የሚያገኛት ያጠፋታል፣ ነፍሱን የሚያጠፋት ግን እርሱ ያገኛታል እንደሚል የዚህ ዓለምን ፍልስፍና፣ ዕውቀት፣ አደራረግ ደግሞ ክደን ወደዚህ ወደ ተጠራንለት ዓለማችን፣ ባህላችን፣ ቋንቋችን፣ ዘራችን ወደ ሆነ ወደዚህኛው ዓለም የምንመለስበትን ትምህርት በስፋት በጥልቀት እንማራለን። ወንድማችሁ ሐዋርያ ጆን ዝናቡ ነኝ ከመለኮት መገለጥ አምባሳደሮች። ይሄ ደግሞ ዲኤም ቲቪ ነው፣ የመለኮት መገለጥ ሚዲያ ቲቪ ነው። ይህንን ሚዲያ በኢቫንጀሊካል ቴሌቪዥን ዘወትር ቅዳሜ 12 ተኩል እንደዚሁም ሰኞ 11 ተኩል ታገኙታላችሁ። ተከታተሉ። በሌላ ደግሞ ሶሻል ሚዲያ በዩቲዩብ፣ በፌስቡክ፣ ቴሌግራም፣ ቲክታክ ስታገኙት ሼር ማድረግ፣ አካውንቶችን ሰብስክራይብ፣ ፎሎ ማድረግ፣ ይህንን ኮሚኒቲ ቢልድ ማድረግ አለብን። ክብር ለአምላካችን ለእግዚአብሔርን ተያይዘን እግዚአብሔርን ሐሳብ የእግዚአብሔርን ዓላማ እናድርግ ለማለት ፈልጋለሁ። ዛሬ የነበረን ትምህርት በዚህ እንጨርሳለን። ተባረኩ። ሰላም